እንኳን ወደዚህ ቻናል በሰላም መጣችሁ። እንቀጥላለን ክፍል 3 ጌታችን ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ መሆኑን። እንግዲህ ዛሬ ደግሞ ከማቴዎስ ወንጌል ቀጥለን እንሄዳለን። ኢየሱስ ፍጹም ሰው ፍጹም አምላክ ነው። ማቴዎስ 16 ከ15 እስከ 18 እርሱም ጌታ ኢየሱስ ማለት ነው እናንተስ እኔን ማን እንደሆንኩ ትላላችሁ አላቸው። ስምዖን ጴጥሮስ መልሶ አንተ ክርስቶስ ሕያው የእግዚአብሔር ልጅ ነህ አለ። ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም ይህን አልገለጠልህምና ብፁዕ ነህ። እኔ እምልሃለሁ አንተ ጴጥሮስ ነህ፣ በዚህች ማለት ላይ ቤተ ክርስቲያኔን እሰራለሁ፣ የገሃነም ደጆችም አይችሏትም። እንግዲህ ቤተ ክርስቲያኔን እሰራለሁ፣ ቤተ ክርስቲያኔ የኔ ቤተ ክርስቲያንን የኔ ማለት የሚችል ፍጡር ወይም ነቢይ ብቻ የሆነ ሰው የለም። ቤተ ክርስቲያኔን ማለት የሚችል እግዚአብሔር ብቻ ነው። ሐዋርያት ሥራ 20:28 ላይ እንግዲህ ለራሳችሁና መንፈስ ቅዱስም እናንተን ጳጳሳት አድርጎ ለሾመባት ለእግዚአብሔር ቤተ ክርስቲያን ሁሉ ተጠንቀቁ፣ እርሱ በገዛ ደሙ ዋጃት። ክርስቶስ በደሙ ነው ዋጃት። ቤተ ክርስቲያን የማን ነች? የእግዚአብሔር ነች። ለእግዚአብሔር ቤተ ክርስቲያን ጌታም ምን አለ? ቤተ ክርስቲያኔን። ስለዚህ እሱ እግዚአብሔር ነው ማለት ነው። በተመሳሳይ አንደኛ ቆሮንቶስ 10:32 ላይ ለአይሁድም ለግሪክም ሰዎች ለእግዚአብሔር ቤተ ክርስቲያንም እንቅፋት አትሁኑ። ቤተ ክርስቲያን የእግዚአብሔር ነች። ክርስቶስ ቤተ ክርስቲያኔን እመሰርታለሁ ሲል እሱ እግዚአብሔር መሆኑ የሰው ቤተ ክርስቲያን የለምና። ስለዚህ ጌታችን ፍጹም ሰው ፍጹም አምላክ ነው። ማቴዎስ 17 ከ15 እስከ 18 በፊታቸው ተለወጠ፣ ፊቱም እንደ ፀሐይ በራ፣ የጌታ ፊት ማለት ነው። ልብሱም እንደ ብርሃን ነጭ ሆነ። እነሱም ሙሴና ኤልያስ ከእርሱ ጋር ሲነጋገሩ ታዩአቸው። ጴጥሮስም መልሶ ኢየሱስን ጌታ ሆይ በዚህ መሆን ለእኛ መልካም ነው። ብትወድስ በዚህ 3 ዳስ አንዱን ለአንተ አንዱንም ለሙሴ አንዱንም ለኤልያስ እንስራ አለ። እርሱም ገና ሲናገር እነሆ ብሩህ ደመና ጋረዳቸው። እነሆም ከደመናው በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙት የሚል ድምፅ መጣ። ፊቱ እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭ ሆነ፣ በፊታቸውም ተለወጠ እና ይሄንን ትዕይንት ሐዋርያው ጴጥሮስ በሁለተኛ ጴጥሮስ ምዕራፍ 1 ቁጥር 16 ላይ ሲያብራራ የእርሱን ግርማ አይተን እንጂ በብልሃት የተፈጠረን ተረት ሳንከተል የጌታችንን የኢየሱስ ክርስቶስን ኃይልና መምጣት አስታወቅናችሁ። የኢየሱስ ክርስቶስን ኃይል እና መምጣት አስታወቅናችሁ ይላቸዋል። ከገናናው ክብር በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ያ ድምፅ በመጣለት ጊዜ በተራራው ላይ በነበሩበት ጊዜ ማለት ነው ከእግዚአብሔር አብ ክብርና ምስጋናን ተቀብሏልና ጌታችን ኢየሱስ ክርስቶስ የኢየሱስ ክርስቶስን ኃይል አስታወቅናችሁ ሲል የአንድ የኖርማል ነቢይ ወይም ደግሞ የፍጡርን ኃይል ማውራቱ አይደለም። ምክንያቱም ኃይል እግዚአብሔር ነው። መዝሙር 62:11 ለእግዚአብሔር አንድ ጊዜ ተናገረ፣ እኔም ይህን ብቻ ሰማሁ። ኃይል የእግዚአብሔር ነው። የክርስቶስ ኢየሱስን ኃይል እነ ጴጥሮስ አስታውቀዋል። ሰምተናል፣ ግርማውን አይተን ነው። ተረት አይደለም እያወራን ያለ ነው የሚለው። በተመሳሳይ በትንቢተ ዳንኤል ምዕራፍ 7 ቁጥር 9 ላይ ዙፋኖች እስኪዘረጉ ድረስ አየሁ፣ በዘመናት የሸመገለውም ተቀመጠ፣ ልብሱም እንደ በረዶ ነጭ። እዚህ ጋር
ልብሱ አጣቢ ሊያነጻው ከሚያነጻው በላይ ነጭ ሆነ ይላል። በሌላ ስፍራ ሉቃስ ላይ አይ ቲንክ ልብሱም እንደ ብርሃን ነጭ ሆነ ይላል ማቴዎስ። እዚህ ጋር ዳንኤል ልብሱም እንደ በረዶ ነጭ፣ የራሱም ጠጉር እንደ ጥሩ ጥጥ ነበር፣ ዙፋንም የእሳት ነበልባል፣ መንኮራኩሮቹም የሚነድ እሳት ነበሩ። በተመሳሳይ ራእይ 1:13-14 በመቅረዞቹ መካከል የሰው ልጅ የሚመስለውን አየሁ። ጌታ ኢየሱስን ማለቱ ነው ዮሐንስ የሚናገረው። እርሱም እስከ እግሩ ድረስ ልብስ የለበሰ፣ ደረቱም በወርቅ መታጠቂያ የታጠቀ ነበር። ራሱና የራሱ ጠጉሩም እንደ ነጭ የበግ ጠጉር እንደ በረዶም ነጭ ነበሩ። ጠጉሩ እንደ ጥሩ ጥጥ ነጭ፣ በዘመናት የሸመገለ መሆኑን የሚያሳይ ነው። ክርስቶስ አልተፈጠረም፣ ተወለደ እንጂ። የበግ ጠጉር እንደ በረዶም ነጭ ነበሩ፣ ዓይኖቹም እንደ እሳት ነበልባል። ስለዚህ ጌታችን ኢየሱስ ክርስቶስ በእነዚህ ሁሉ ኤክስፕረስ ሲደረግ እናያለን። ስለዚህ እሱ በዘመናት የሸመገለ ነው። ጠጉሩ እንደ ጥሩ ጥጥ ነው። ይሄ የሚያሳየው በዘመናት የሸመገለ መሆኑን ነው። ጅማሬ የሌለው ፍጻሜ የሌለ መሆኑን ነው። ልብሱም እንደ በረዶ ነጭ፣ እዚህ ጋር ማቴዎስ ሲገልጸው ልብሱም እንደ ብርሃን ነጭ ይላል። ዮሐንስ በራእይ ባየው ጊዜ ጌታን ራሱ ጠጉሩም እንደ ነጭ የበግ ጠጉር እንደ በረዶም ነጭ ነበሩ፣ ዓይኖቹም እንደ እሳት ነበልባል ነበሩ። ይሄ የአንድ መልእክተኛ ብቻ ወይም ደግሞ ነቢይ ብቻ የሆነ መገለጫ ሊሆን አይችልም። እሱ ክርስቶስ የእግዚአብሔር ልጅ እግዚአብሔር ነው። እንዲሁም ማቴዎስ 22:42-44 ፈሪሳውያንም ተሰብስበው ሳሉ ኢየሱስ ስለ ክርስቶስ ምን ይመስላችኋል? የማንስ ልጅ ነው ብሎ ጠየቃቸው። ጌታንም ጠየቃቸው፣ የዳዊት ልጅ ነው አሉት። እርሱም እንኪያስ ዳዊት ጌታ ጌታዬን ጠላቶችህን የእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጥ አለው ሲል እንዴት በመንፈስ ጌታ ብሎ ይጠራዋል? ዳዊትስ ጌታ ብሎ ከጠራው እንዴት ልጁ ይሆናል አላቸው። ይሄ እንግዲህ ብዙዎችን ግራ የሚያጋባው ይሄ ነው። የዳዊት ልጅ ነው፣ ዳዊት ደግሞ ጌታዬ ብሎ ይጠራዋል። ፍጹም ሰው ፍጹም አምላክ ነው የምንለው ለዚህ ነው። ፈሪሳውያንም ግራ የገባቸው ይሄ ነው፣ የክርስቶስ ማንነት እና መዝሙር 111 ላይ እግዚአብሔር ጌታዬን ይላል። ጌታ ጌታዬን የሚለው ይሄኛው ማቴዎስ 22 ላይ የተገለጸው መዝሙር 110 ቁጥር 1 ላይ ያለው ነው። ጠላቶችን ለእግር መረገጫ እስካደርግ ድረስ በቀኝ ተቀመጣለሁ። እግዚአብሔርም ኃይል በትር ከጽዮን ይልክልሃል፣ ጠላቶችህንም መካከል ግዛ። እንግዲህ እንዳል ኢየሱስ ፍጹም አምላክ ፍጹም ሰው ነው። በፍጹም ሰውነቱ እንደ ማንኛውም እንደ ሰው ተመላልሷል። በፍጹም ሰውነቱ መለኮት አምላክ አለው። ማንነቱ ደግሞ እግዚአብሔር ነው። ፍጹም ሰውም ፍጹም አምላክም ነው ማለት ነው። ፊልጵስዩስ 2:6-7 እርሱ በእግዚአብሔር መልክ ሲኖር ሳለ ክርስቶስ ከእግዚአብሔር ጋር መተካከል ማለት መስተካከል ሳይሆን ኢኳሊቲ ነው የሚያሳየው። እከሌ ይስተካከላል ስንል ይቀራረባል ሊሆን ይችላል። እዚህ ጋር ግን መተካከል ነው፣ መስተካከል አይደለም። መተካከል መቀማት ኢኳል፣ በእንግሊዝኛው ኢኳል ዊዝ ጋድ ይለዋል። እንዲሁም በግሪክኛው ኢሳ ነው የሚለው። ኢሳ ቲዮ ኢኳል ዊዝ ጋድ ማለት ነው። ነገር ግን የባሪያን መልክ ይዞ ወረደ፣ ራሱን ትቶ ባዶ አድርጎ ወረደ፣ ራሱን ዝቅ አደረገ። በግሪኩ በእናት ቋንቋው ኦፍ ጋድ የሚለው ይሄኛው ቲዮ የሚለውን ቃል ይዛል፣ እግዚአብሔር ማለት ነው።
በሲንጉላር ሲሆን በግሪክኛ ቲዮስ ይሆናል። እሱም እግዚአብሔር ማለት ነው። ስለዚህ እኩል የሚለው ቃል ኢሳ ነው። ኢሳቲዮ ሚንስ ኢኳል ዊዝ ጋድ፣ ክርስቶስ ከእግዚአብሔር ጋር እኩል ሆኖ ሳለ ራሱን ባዶ አድርጎ ወረደ ነው። መተካከልን እንደሚቀማት ሳይቆጥር። ስለዚህ ፊልጵስዩስ በደንብ አድርጎ ስለ ክርስቶስ ያብራራል፣ ራሱን ባዶ አድርጎ እንደወረደ። ይህ በክርስቶስ ኢየሱስ ያለ ሐሳብ በእናንተ ደግሞ ይኑር ይላል። ራሱን ዝቅ አድርጎ መምጣቱን፣ ይሄ የኢየሱስ ክርስቶስ መለኮትነትን በግልጽ የሚገልጽ ክፍል ነው። ፊልጵስዩስ ምዕራፍ 2 ከቁጥር 6-7። ስለዚህ በአማርኛው፣ በእንግሊዝኛው፣ በግሪክኛው አይተናል። ይህንን ቃል ይይዛል ማለት ነው። ስለዚህ ያለምንም ጥርጥር ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ነው። እንደዚሁም ማቴዎስ 23:37 ላይ ኢየሩሳሌም ኢየሩሳሌም ሆይ ነቢያትን የምትገድል ወደ እርሷ የተላኩትን የምትወግር ዶሮ ጫጩቶቿን ከክንፎቿ በታች እንደምትሰበስብ ልጆችሽን ሰበስብ ዘንድ ስንት ጊዜ ወደድኩ አልቻልኩም፣ አልወደዳችሁም። ይቅርታ የነሱ አለመፈለግ ነው እንጂ ጌታ መሰብሰብ አቅም አለው። ሁሉ ልጆቿን የኢየሩሳሌምን ልጆች ሁሉ መሰብሰብ የሚችል አንድ ፍጡር የለም። ሰብስቦ መያዝ የሚችል ከጠላት ከተለያየ ነገር ከአታክ ሊጠብቅ የሚችል ፍጡር ወይም ነቢይ ብቻ የሆነ ሰው የለም። ክርስቶስ እንደ አንድ ነቢይ ብቻ የምናየው አይደለም። እሱ ፍጹም አምላክ ነው፣ ፍጹም ሰው ነው። ምክንያቱም በተመሳሳይ መልክ መዝሙር 91:1-4 በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ፣ አምላኬና መሸሸጊያዬ ነው፣ በእርሱ እታመናለሁ። እርሱ ከአዳኝ ወጥመድ ከሚያስደነግጥም ነገር ያድንሃል። በላባዎቹ ይጋርዳል፣ በክንፎቹ በታች ይተማመናል። እውነት እንደ ጋሻ ይከባል። በላባዎቹ መጋረድ የሚችል ዶሮ ጫጩቶቿን እንደምትሸፍን በክንፎቹ መጋረድ የሚችል እግዚአብሔር ብቻ ነው። እንደዛ ላደርግ ስንት ጊዜ ወደድኩ፣ እናንተ ግን አልፈለጋችሁ ነው የሚላቸው። ልጆችሽን እሰበስብ ስንት ጊዜ ወደድኩ፣ ራሱ ነው የሚናገረው። ማይ ጋድ። ስለዚህ ኢየሱስ ክርስቶስ እግዚአብሔር ነው። እንደ አንድ መልእክተኛ ብቻ አድርገን ልናስበው አይገባም። እንግዲህ ክፍል 4 ይቀጥላል። በዚህ ቪዲዮ የተሰጡት ጥቅሶች በቀይ ቀለም ደምቀው የሚታዩት ለማብራራት እንጂ በመጽሐፍ ቅዱስ እንደዚህ ተቀልመው አይገኙም። ክፍል 4 ይቀጥላል። መጽሐፍቱ ሁሉ ስለኔ ይናገራሉ አለ ጌታ ኢየሱስ። ስለሚናገሩለት ስለ ጌታችን ኢየሱስ ክርስቶስ ፍጹም አምላክነትና ፍጹም ሰውነት እንቀጥላለን ማብራራት። በስተቱ ስላሉ ኢየሱስ ክርስቶስን ፍጡር አድርገው ለሚያስቡ እንዲረዱት ይረዳ ዘንድ ይህንን ሼር እንድታረጉ፣ ላይክ እንድታረጉ፣ ሰብስክራይብ እንድታረጉ ጠይቃለሁ። መልካም ጊዜ።